ወገን ጓደኛቸው ሲሞት ሬሳውን ሰረቁ። የጓደኛቸው ማለት ነው። የዛሬ እውነተኛ ታሪክ እብድ ነው። ታሪኩ የሚጀምረው ከዚህ ሰውዬ ነው። ግራም ይባላል። ግራም የሚኖረው ካሊፎርኒያ ነው እና ሮክስታር ዘፋኝ ነው። የሮክስታር ዘፋኞች ታውቃላችሁ፣ ጊታር ይዘው ሚሉት ማለት ነው። እንደነሱ ነው። እኔ ከነጭራሹ አይመቸኝም። ስታይሉ ራሱ በጣም ሴጣናዊ ነው። የሱ ዘፋኝ ነው እሱ፣ ብዙም ግን ታዋቂ አይደለም። ታዲያም ግራም ትልቅ ችግር አለበት። የአደንዛዥ እጽ ሱስ አለበት። ሁሌ በቃ የምታዩት ደንዝዞ ነው። ልክ እንዳልኳችሁም ቅድም ሮክስታር ዘፋኝ ስትሆኑ ብዙም ደስ የሚል ነገር ነው። አብዛኛው ሮክስታር ዘፋኞች የሆነ ሴጣናዊ ነው። ኮንሰርት ብሎ ይሄን የዘፈን ፕሮግራም ሲጠሩ ህዝቡ እንዲደባደቡ እርስ በርስ ያደርጋሉ። ብቻ የተመታ ስፒሪቹዋል የሆነ የዘፈን ስታይል ነው ሮክስታር። እዚህ ስታይል ውስጥ ደግሞ በሱስ የመያዝ አቅማችሁ በጣም ሀይ ነው። እሱ ሁሌ ሱስ ውስጥ ነው የምታገኙት። ታዲያም የሆነ ቀን እሱና ጓደኞቹ ፈታ ለማለት የሆነ ቦታ ይሄዳሉ፣ ወደ ጃሹዋ ትሪ የሚባል። ይሄ ጃሹዋ ትሪ ደግሞ በረሃ ነው። እናም እዚህ አካባቢ በብዛት የሚደረገው አደንዛዥ እጽ ነው። በቃ እዛ አካባቢ ትሄዳላችሁ፣ ይታወቃል ለምን እንደምትሄዱ ማለት ነው። ታዲያም እነሱ የሆነ ሆቴል አረፉ፣ እዛ ጃሹዋ ትሪ አካባቢ ማለት ነው። ሆቴል ውስጥም ሆነው ከሴቶች ጋር ምናምን ነበር የገቡት፣ እንዲሁም ከጓደኛው ጋር። አንደኛው ጓደኛው ደግሞ ማይክል ይባላል። ማይክል ዋና ስራው ግራምን መቆጣጠር ነው። በምን በሱስ የሚጠቀመውን አደንዛዥ እጽ እንዳይገለው በቃ ይሄ በቂክ ነው፣ ከዚህ በላይ መጠቀም የለም እያለ የሚቆጣጠረው ሰው ነው። ግን ችግሩ ማይክል ለራሱ ጤነኛ ስላልሆነ እሱ ራሱ ተጨማሪ አደንዛዥ ነገር ለመጠቀም ይወጣል ከሆቴሉ፣ ግራምን እዛው ጥሎት። በዚህ በኩል ግራም ከሴቶቹ ጋር ተኪላ እንጠጣ ምናምን እያለ ያስጨንቃቸዋል። ሴቶቹም ደግሞ አይ ተኪላ አልጠጣም ሲሉ ኦኬ እሺ አጠጥ እኔ እጠጣለሁ እያለ ይህን ተኪላ መደቅደቅ ጀመረ። በሱ ግን ቢያቁም ጥሩ ነበረ። ወደ አደንዛዥ እጹም ይገባል፣ መጠቀም ይጀምራል፣ ከልክ ያለፈ ማለት ነው። ይህ ደግሞ ሲበዛ ራሱን እንዲስት አደረገው። ሴቶቹ በዚህ በኩል ደነገጡ፣ በረገጉ። በቃ እሱ የለም ጨርቁ ነው፣ ምንም አይነት ነገር ብታረጉ ምልክት አይሰጣችሁም። ታዲያም በዚህ ሰዓት አንዷ ሴት በረዶን አምጣ ትላለች። ሄዳም ሮጣ መጣች ይህን በረዶ። ታዲያም ይህንን በረዶ አመጣ፣ ልብሱን አውልቃለች፣ በረዶን እሱ ላይ ማድረግ ጀመረች። ይህ በረዶም ትንሽ ሰርቶ ግራም ለትንሽ ደቂቃ ነቃ። ዞር ብሎም አየ። ብድግ አለ፣ ትንሽ ወካ አረገና መልሶ ቁጭ አለና ተኛ። ከዛ ግን መልሶ አልነቃም። መተንፈስ ያቆማል፣ ጸጥ ይላል። በዚህ ሰዓት ሴቶች ጋም ይበረግጉና አምቡላንስ ይጠራሉ። ችግሩ ግን አምቡላንስም ቢመጣ ግራም መትረፍ አልቻለም፣ ይሞታል። የአደንዛዥ እጽ መጨረሻው ይሄን ነው የምትሆኑት። ወይ እንደዚህ ትሞታላችሁ ወይ በቁማችሁ ትሞታላችሁ። ታዲያ አሁን ነው ነገሮች የሚጀምሩት። እሱ ከሞተ በኋላ ከ2 ወር በፊት ግራም ሳይሞት የሆነ የቀብር ስነስርዓት ላይ ይገኛል ከዚህ ሰውዬ ጋር። ኮፍማን ይባላል። ኮፍማን የግራም ቤስት ጓደኛው ነው። ታዲያም ኮፍማንና ግራም እዛ የቀብር ስነስርዓት ላይ አንድ ላይ ቆመዋል። እናም ግራም ዞር ብሎ ለኮፍማን እኔ ስሞት ግን ቶፍማን የኔን አመድ ጆሹዋ ትሪ ላይ በት ነው ይለዋል። ቅድም እንዳልኳችሁ ጆሹዋ ትሪ ለሱስ ምናምን የሚካሄድበት ቦታ ነው። ስለዚህ ይህ ሰውዬ ሬሳው እንኳን ሞቶ ከጆሹዋ ትሪ እንዲሄድ አልፈለገም። እናም እኔ ስሞት አቃጥለክ የኔን አመድ ጆሹዋ ትሪ ላይ ይበተናል። ኮፍማን ይሄን ሲሰማ እንዳታስብ። ስለዚህ አሁን ወዳለንበት ጊዜ ስንመጣ ደግሞ ግራም ሞቷል። ኮፍማን ደግሞ ይሄን ነገር ሰምቷል እንደሞተ። ስለዚህ ግራም የሚፈልገውን ነገር አውቃለሁ፣ ያን ነገር ማሳካት አለብኝ ብሎ አሰበ። ደውሎም ይጠይቃል፣ የኮፍማን ሬሳ የት ነው ያለው? የኮፍማን ሬሳ እንግዲህ ከካሊፎርኒያ ወደ ሉዊዚያና ሊሄድ ነው ይሉታል ማለት ነው። እዛ ሄድበት ምክንያት ደግሞ ትውልዱና ቤተሰቡ እዛ ስለሆኑ እዛ ይቀበራል ተብሎ ማለት ነው። ኮፍማን ይህን ሲሰማ ይህማ በጭራሽ መሆን የለበትም ማለት፣ ምክንያቱም ጆሹዋ ትሪ እዚህ ነው ያለው፣ ሬሳው እዛ ከሄደ በምን ያገኘዋል? ስለዚህ ይህንን ሬሳ መስረቅ አለብኝ ብሎ ፕላን ያወጣል። እዚህ ፕላን ውስጥ ደግሞ ማይክልን አስገባ። ማይክል ማለት የግራም አደንዛዥ እጽ ተቆጣጣሪ የነበረው ማለት ነው። ያው እሱ ጥሎ ሲሄድ ነው እንደዛ ጦዞ የሞተው። ግን እዚህ ፕላን ውስጥ እሱንም ያስገባዋል ማለት ነው። ኮፍማን እንዲህ የሚለዋል፣ ይህን ነገር ለመስራት መኪና ያስፈልገናል። ምን አይነት መኪና? ሬሳ የሚጭን መኪና። ታዲያም የቅብር ማስፈጸሚያ መኪና ባያገኙ ተቀራራቢ የሆነ መኪና አገኙ። ይህን ያገኙት ደግሞ ግራም እዛ ሆቴሉ ሲሞት በረዶ ያደረገችለት ሴት እሷ መኪና ነበራት። የእሷን መኪና ለመጠቀም ያስባሉ። ኦልሬዲ እሷ ደግሞ ስለማትፈልጉ ይህን መኪና ታርጋም የለውም፣ ይወስዱታል። አለባበሳቸውን ይቀይራሉ። መጀመሪያ ሀሳባቸው በሱፍ ጽድት ብለው ሄደው ምናምን ነገር በስነ ስርዓቱ ሊያስኬዱ ነበረ። እንደዛ ብዙ ጥያቄ ይበዛብናል፣ ብዙ ነገር ነው የሚሆነው። ስለዚህ ልክ እንደ ካውቦይ እንልበሳሉ። ካውቦይ ማለት አሜሪካ ቴክሳስ ውስጥ የሚለበስ ያለባበስ ስታይል ነው። ገጠረኛው ማለት ካንትሪ ቦይ የሚባሉ የሚለብሱት አይነት አለባበስ ነው። እንደዛ እንልበሳሉ። ከዛስ መጠጥ ያስፈልገናል፣ እቺ ነገር ታስፈራለች። ስለዚህ እንዲያደፋፍረን መጠጣት አለብን አሉ። ይህ መጠጥ ሳብ አድርጉና ጦዙ። መኪናቸው ውስጥም ገቡ። እንደዛ ሰክረው ቀጥታም ወደ ኤርፖርት ሄዱ። ሉዊዚያና ሊሄድ የተዘጋጀው ሬሳ ጋር ማለት ነው። እዛ ኤርፖርት እንደደረሱም ቀጥታ ሄዱት። እቃ እንዳላቸው ወይም ደግሞ በረራ ላይ እንደሆኑ እቃችሁን ልታስረክቡ እንደሆነ በሚመስል መልኩ ነው ቀጥ ብለው እቃ መጫኛ ጋር የሄዱት። ውስጥ ደግሞ በጣም ብዙ ካርጎዎች አሉ ተጭነው ሊወጡ ያሰቡ ማለት
ማለት ነው። እዛ መሀል ደግሞ የሬሳ ሳጥን አለ፣ የግራም ሬሳ ሳጥን ማለት ነው። ካፍማን ደግሞ በጣም ከሰው ጋር ተግባቢ እና ማኔጅ ማድረግ ከዚህ በፊት ይችል ነበር። እሱን ስታይል ተጠቅሞ ጠጋ ብሎ የግራምን ሬሳ ልንወስድ የመጣ ነው። በዚህ ኤርፖርት አይሄድም፣ በግል ኤርፖርት ልንወስደው ስላሰብን ሬሳውን እንድንወስድ ይፈቀድልናል። በዚህ ሰዓት ዋና ተቆጣጣሪው እዛ ጋ ያለው እሺ ብሎ ተስማማ፣ ከአንዳንድ ማለት ነው። ግን ከዛ በፊት እችን ወረቀት መፈረም አለብህ ኃላፊነት እንደወሰድክ ነው የሚለዋል። ኮፍማን ወስዶ ፍርም ያደርጋል ማለት ነው። እንደጨረሰ ግን ፖሊስ መጣባቸው። ደግሞ መጥቶም ፖሊሱ ችግር የሆነባቸው መንገዱን የዘጋው የሚወጡበትን መንገድ ማለት ነው። በዚህ ሰዓት ኮፍማን ወይኔ ተበላ በቃ ላንወስዶ ነው አይደለም ያለው። ስማ ፖሊሱ መኪናን ዞር አድርግ ልንወጣ ነው ይለዋል። ፖሊሱ ይህን ሲሰማ ይቅርታ ጋሼ ዞር አደርጋለሁ ይለዋል ማለት ነው። በዚህ ሰዓት ይህንን ኮፍማን ሲያይ በቃ ኮንፊደንሱ የበለጠ ከፍ አለ። ሲጀመርም ጠጥቷል፣ ሞቅ ብሎታል። የፖሊሱን መርበትበት ሲያይ ደግሞ እንደውም ና ስራ ትሰራለህ ይለውና ፖሊሱን ይጠራዋል። ፖሊሱ ይህን ሲሰማ እሺ ጋሼ ብሎ ብድግ ብሎ ሬሳ ሳጥኑ ተሸክሞ አስቡት የሌባ ተባባሪ ሆኖ ፖሊሱ ማለት ነው አግዟቸው መኪና ውስጥ ይጭናሉ። ምንም ያውቀው ነገር የለም ይሄ ፖሊስ። ይህን ሬሳ ሳጥን ጭነው ከኋላ ከጨረሱ በኋላ ይወጣሉ። እየወጡ ባለበት ሰዓት ግን የመጋዘኑን በር ድርግም ያደርጉታል በመኪናቸው ማለት ነው። በዚህ ሰዓት ፖሊሱ ታዲያ ይህንን ሲያይ ጋሻ ይዞት ቀስ ብላችሁ ንዱ ነበር ያላቸው እንጂ ምንም አይነት ምንድን ነው ለምዶ የተገጨችሁት ምን ሆናችሁ ነው ሰክራችኋል ምናምን ብሎ ቼክ ያደረገው ነገር የለም። ከዛም ግን ይህን ሬሳ ሳጥን ይዘው ከሎስ አንጀለስ ኤርፖርት ወደ ጆሹዋ ትሪ ይዘው ሄዱ ማለት ነው። የጓደኛቸውን ኑዛዜ ለማሳካት ማለት ነው። እንኳን አደረሳችሁ እኔ ብላችሁ በደረቁ ነው። ዲኤምሲ ግን ትልቅ ነገር አቅርቦላችሁ ነው እንኳን አደረሳችሁ ያላችሁ። ምክንያቱም በካሬ 97 ሺህ ብር ሲሸጥ የነበረው በዓልን አስመልክቶ 78 ሺህ ብር ተደርጎላችኋል። ጽድት ያለ የሚገርም አፓርታመንት ከፈለጋችሁ ዲኤምሲ ላይ ባለ 1 መኝታ ቤት ከ430 ሺህ ብር ጀምሮ፣ ባለ 2 መኝታ ቤት ከ620 ሺህ ብር ጀምሮ፣ ባለ 3 ነው የምፈልገው ካላችሁ ደግሞ ከ750 ሺህ ብር ጀምሮ ለእናንተ ገንብቶ መሸጥ ይፈልጋል። ከእርሶ የሚጠበቀው 40%ን በ2 ዓመት መክፈል ብቻ ነው። የቀረውን 60% ከባንክ ጋር አያይዘው ዘና ብለው ፈታ ብለው መክፈል ይችላሉ። ይህ አፓርታማ ታዲያ መኖሪያም ብቻ አይደለም፣ ለልጆቹ መዝናኛ፣ እርሶም ሲፈልጉ ዋናም የሚዋኙበት እንዲሁም ሁሉን የያዘ የገበያ ማዕከል ያሟላ ቆንጆ አፓርታማ በመሀል አዲስ አበባ ሰርቶ ለእናንተ ማስረከብ ይፈልጋል። ይሄ የበዓል እድል እንዳያመልጣችሁ። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉ። በነገራችን ላይ ግራም ያላቸው የሆነ ቦታ በስትክክል የሚቃጠልበት ቦታ እዛ ተቃጥሎ በእቃ አመዱ መጥቶ አመዱ ጆሹዋ ትሪ ላይ እዛ ፓርክ ላይ እንዲበተን ይፈልገው። ይሄ ፓርክ ባይዘው ያው በረሃ ነው ግን እንደ ፓርክ ተብሎ ነው የሚጠራው። አመዱ እንዲበተን ይፈልገው። እነሱ ግን እዚህ ጋር ምን አደረጉ? ሬሳውን እዛ ጆሹዋ ትሪ ላይ አወረዱትና ሳጥኑ ላይ አርከፍክፈው ጋዝ ምናምን ከነ ሳጥኑ አነደዱት ማለት ነው። ማለት ስታስቡት ያላቸው አማራጭ ይሄ ነው። በቃ ከነ ሬሳ ሳጥኑ መጣል። ምክንያቱም ግራም እንዳላቸው በስነ ስርዓት በቃ ተደርጎ የሆነ ቦታ አካሉ ተቃጥሎ ከዛ አመዱ ተወስዶ ምናምን አይችሉም። ህጋዊ ፍቃድ የላቸውም። በቃ ማድረግ የሚችሉት ይሄንን ነው። ከኔ ሬሳ ሳጥኑ አነደዱት፣ አካባቢውን ጥለው ሄዱ ማለት ነው። ይሄን ነገር ጥለው በሚሄዱበት ሰዓት ታዲያ ግን የሚገርመው ነገር አሁን ድረስ በጣም ሰክረዋል። በዚህም የተነሳ ደግሞ ሰክራችሁ ስታሽከረከሩ የሚፈጠረው ምንድነው? ግጭት ነው። ድጋሚ ሄዱና መኪና ይዘው ልተም ያደርጋሉ። መኪናው ከዛ ሌላ መኪና ገጭቶ ትልቅ ግጭት ይፈጠራል። ወዲያውም በአካባቢው ትራፊክና ፖሊሶች ይመጣሉ። መጥተውም ትራፊኮቹ ማይክልና ኮፍማን መኪናቸውን ክፍት ሲያደርጉ መኪናቸው ውስጥ የቢራማ ዝርግፍግፍ ያለ። ይሄንን ሲያዩ ታዲያ እናንተ ችግር የፈጠራችሁ ተሰክራችሁ ነው፣ ስለዚህ መቀጣት አለባችሁ ተብለው ቀጨም ይደረጋሉ። ችግሩ ግን እዚህ ጋር ምን ተፈጠረ? ፖሊሶቹ ምርመራ ማድረግ ጀመሩ። እንደነገርኳችሁ ብዙ አደጋ ነው የፈጠሩት። የፊት ለፊቱን ሲገጩ የፊት ለፊቱ ሄዶ ሌላ መኪና የፊት ለፊት እንደሱ አይነት አደጋ ስለተፈጠረ እነሱን ሄደው ማዋራት ጀመሩ። ተይዘው እጃቸውን ታስረው ማለት ነው ቆመዋል፣ ማይክልና ኮፍማን። ፖሊሶቹ በዚህ በኩል መጣን የትም እንዳትሄዱ ብለው ግጭቱን እያዩ ባለበት ሰዓት ዘለው መኪናቸው ውስጥ ይገቡና አስነስተው ብን ይላሉ ማለት ነው። የዛሬ እውነተኛ ታሪክ ፊልም ያስንቃል። እዚህ ጋር ደግሞ አስነስተው ብን ብሎ ሲሄዱ ቅድም መጀመሪያ ላይ ምን ብያችሁ ነበር? መኪናው ታርጋ የለውም አላልኳችሁ? በምን የያዛቸው በቃ የሌለ እያበረሩ ሄዱ። ቀናቶችም አለፉ። 5 ቀን ሆነው ፖሊሶችን በዚህ 5 ቀን ውስጥ የግራም ሬሳ እንደተሰረቀ አወቁ። ማን እንደሰረቀው ሁሉ አወቁ። ኮፍማንና ማይክል እንደሆኑ ማለት ነው። ቅድም ሲያዙ አላጣሩም ነበር። ይሄንን በምርመራ ነው አሁን የታወቀው። እነሱንም ለማግኘት ታዲያ ብዙ አልከበዳቸው። ምክንያቱም ኮፍማን እንደሆነ ሲያውቁ፣ ኮፍማን ደግሞ ትንሽ እውቅና አለው፣ ዳይሬክቲንግ ምናምን ይሰራል። ቤቱን ሁሉ ለፊልም አከራይቶታል። እዛም ቤቱ ቀጥ ብለው ሲሄዱ ፊልም የተሰራ ነበር ቤቱ። ግርግዳ አድርገው ገቡና ቀጨም
ጠም ያደርጉታል ማለት ነው። ድጋሚ ትክክለኛ ፎቶ ግን ይህን ይመስላል። በአሁኑ አላመለጠም። የኮፍማን ነው ይሄ። እሱ በተያያዘ ደግሞ በነጋታው ማይክል ላጥ ብሎ ፖሊስ ጣቢያ እጁን ሰጠ። አሁን ክሱ ምንድነው ነው ጥያቄው። ምክንያቱም በ1970ዎቹ ስለሆነ እንደዚህ አይነት ህግ አልወጣም ነበር ስለ ሬሳ በተመለከተ። አሁን ላይ ቢሆን ሬሳን አቢዩዝ አድርገሃል ወይም ደግሞ መቅበር ባለበት ቦታ አልተቀበረም ምናምን ተብሎ ሊከሰስ ይችላል። ህግ ወጥቷል። ያኔ ማንም ያደርጋልም ተብሎ ስላልተጠበቀ ህግ አልነበረም ለእንደዚህ ወጣ። ያላቸው አማራጭ በአካሉ ሳይሆን በሳጥኑ ተከሰሰ። የሬሳ ሳጥኑን በመስረቅ በሚል እንዲሁም እዛ ጋር የፈጠሩት አደጋ ነበር፣ በሱ ተከሰሱ። ይሄ ክስ ግን ብዙ አልነበረ። $1,000 ክፈሉ ተባለ። $1,000 ከፈሉ እና በነፃ ተለቀቁ። እንደዚህ አይነት እብድ የሆነ ጓደኛ አይቻለቅ። ሞታችሁ እንኳን የእናንተን ቃል ለማስፈጸም እንደሚሟሟት ራሱን ሪስክ የሚያደርግ ብቻ በጣም የሚደንቅ ነው። የዛሬ እውነተኛ ታሪካችን ይህን ይመስላል። እስካሁን ላይክ ካላደረጋችሁ ይህን ቪዲዮ 9,000 ላይክ እንዲገባ አድርጉት። እንዳትረሱ። ሜምበር መሆን ከፈለጋችሁ ሜምበር ሆኑ። ወዳችኋለሁ። ባይ